ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ደግሞ የነብዩ ኢሳያስን የትንቢት ቃል ሶስተኛ ክፍል ነው በአንድ ላይ የምንማረው እና እንግዲህ ሰሞኑን ባለፉት የተከታተልናቸው ምዕራፍ 40 እና እስከ 41 ኩሌታ ላይ ነበረ። ግማሹ እስከ 41 ቁጥር 10 ላይ ነበር የተማርነው ማለት ነው። አሁን ዘጌት እያላችሁ ወይም ደግሞ ቆየት እያላችሁ የምትገቡ የምትቀላቀሉ ወንድሞች ትንሽ የመጀመሪያ የተማርናቸውን እንደ መንደርደሪያ ላድርግና ዛሬ ምዕራፍ 42 ላይ ነው በአንድ ላይ የምንማረው። ይህም የምትከታተሉት ወገኖች ውጻር አቶራ የሚባለው ፈሪሳውያን ወይም ፓርሻን ነው የምንማረው ማለት ነው። እና እንግዲህ በሁለቱ ባሳለፍናቸው ክፍሎች የተማርነው ምንድነው? በመጀመሪያ ደረጃ የነብዩ ኢሳያስ ትንቢት የሚናገረው ከ1 እስከ 40 እስከ 39 ቶሃሃት ሙሳር ይባላል ወይም ደግሞ ተግሳጽ ነው። ከ40 አንስቶ እስከ 66 የመጨረሻው ደግሞ የሚያሳየው ነኻማ ማለት ወይም ደግሞ የእስራኤል ልጆች ማጽናናትና የተስፋ ትንቢት ነው ማለት ነው። እና 40 ላይ ያየነው ምንድነው? ነሐሙ ህዝቤን አጽናኑ የሚለው የተፈጸመ ትንቢት ነው። የእስራኤል ልጆች ወደ ስደት የመጀመሪያውን ስደት ተዳርገው ወደ ሁለተኛው ሲመለሱ ፈጣሪ አምላክ መንገድን እንዳስተካከለላቸው በቃል እንዳስተካከለላቸውና ተመልሰው መጥተው ሁለተኛው ቤተ መቅደስ እንደሰሩ ሲሆን ወደ 41 ያየነው ደግሞ አብርሃም አባታችሁን ተመልከቱ ከባዳ መልኮት ቤተሰቦች አውጥቼ ከምስራቅ እንዳመጣሁትና ታምርን እንዳደረኩለትና አራቱን ነገስታቶች ድል እንዳደረገ ተመልከት። ባሪያዬ ወይም ደግሞ ባሪያ ሳይሆን ባሪያ ማለት በጊዜያችን አሁን ጥቁር ሰው እንደማለት ነው ይመስለኛል። ባሪያ ማለት ግን አገልጋይ ማለት ነው። ትክክለኛው ቃላት አገልጋዬ ሆይ ያዕቆብ አትፍራ፣ አባታችሁን አብርሃምን ከምስራቅ እንዳመጣሁትና ብዙ ታምራትን እንዳደረኩለት የረገጣቸው መሬቶች ጽድቅ እንደሆኑ ተመልከት አትፍራ እንዳለው ነው። እንግዲህ ምንድነው ይህን የሚያሳየው? ያዕቆብ አባታችን ማለት ያዕቆብ ማለት እንግዲህ የእስራኤል ልጆች ማለት ነው። የእስራኤል ልጆች በስደት በነበሩበት ጊዜ በትንቢተ ሕዝቅኤል እንደምናየው በቃ ትቶናል ማለት ነው። እንግዲህ በኋላ እንደ ማንኛውም እንደ ሌሎች አሕዛብ መሆን እንችላለን ማለት ነው ብለው እንደጠየቁት የእስራኤል ልጆች አትፍሩ፣ ምንም እንኳን መጥፎ ስራ ሰርታችሁብኝ ወደ ስደት ብዳርጋችሁም አሕዛቦች ቢያሰቃዩአችሁም ግን ከዛ እንደመለሳችሁ ተስፋ አደርግላችኋለሁ በማለት ያዕቆብ ባሪያዬ ሆይ አንተ ትል ያዕቆብ ሆይ አትፍራ በማለት እንግዲህ ነቢያቶችን እየላከ ያደፋፈረውና ምንም መጥፎ ስራ ሰርታችሁ ብገስጻችሁም ወይም ደግሞ ወደ ስደት ብዳርጋችሁም ግን ቃል ኪዳን አለኝ፣ የአብርሃም የይስሐቅ ያዕቆብ ቃል ኪዳን አለኝ ከዛ ከስደት እንደመመልሳችሁ በማለት ተስፋ እንደሚያደርግ ነው ከሁለቱ ክፍሎች ያየኑ ማለት ነው። ወደ ሶስተኛው ክፍል ከመተላለፋችን በፊት ምዕራፍ 41 ላይ ከቁጥር 8 ጀምሮ እንዲህ ሲል ያሳየናል። በአማርኛው ልግለጸውና ወደ ዕብራይስጡ እናልፋለን። ባሪያዬ እስራኤል፣ የመረጥሁህ ያዕቆብ፣ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ ያዘዝሁህ ከማዕዘኗም የጠራሁህና አንተ ባሪያዬ ነህ፣ መርጬሃለሁ አልጥልህም ያልሁህ ሆይ በማለት ይቀጥላል። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ። አበረታሃለሁ ረዳህም አለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። እነሆ የሚቆጡህ ሁሉ ያፍራሉ። የሚቆጡህ ሁሉ ማለት በባርነት የሚያሰሩ ወይም ደግሞ በስደት በነበርንበት ጊዜ ያላደረሱብን መከራ ሁሉ እነዛ በመጨረሻው ጊዜ ያፍራሉ። በአጠቃላይ የሚያሳየው እነዚህ የባዳ ምልኮት የሚያመልኩና የባዳ ምልኮትን እንጨት እየጠረቡ ድንጋይም እንትን እያሉ የሚያመልኩ መጨረሻው ጊዜ ለፍርድ አቀርባቸዋለሁ ያፍራሉ ይላል። ይህም እንግዲህ የመጨረሻው ጎግ ማንጎግ የሚሆነው ማለት ነው። እና እንዴት ነው የሚለው? ከዚህ ላይ አሁን የሚያሳየው እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል ይላል። የሚከራከሩህም እንዳልነበሩ ይሆናሉ ይጠፉማል ሲል ይቀጥላል። የሚያጣሉህንም ትሻቸዋለህ። የሚያጣሉህንም ማለት የሚያጣሉህንም ትፈልጋቸዋለህ ማለት ነው። ትሻቸዋለህ አታገኛቸውም። የሚዋጉህም እንዳልነበሩና
እንደምናምን ይሆናሉ ይላል። እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን እይዝሃለሁና ይላል። ቀኝህና እንግዲህ በቀኝ እጁ ነው ፈጣሪ አምላክ ባለፈው ከግማራ ሱካ እንደተማር ነው ፈጣሪ አምላክ ኦሪትን ሲሰጥ በቀኝ እጁ ነው። ያሚን አዶናይ ሮመማ ያሚን አዶናይ ወሳኻይል እንደሚለው የፈጣሪ አምላክ ቀኝ እጅ እንበለው እንጂ በእውነት ፈጣሪ አምላክ ምስል አካል ምናምን የለም። ግን እኛ የሰው ልጆች የምንነጋገርበት ወይም የምንግባባበት ቋንቋ ነው ማለት ነው። እና ከዚህ ላይ ምንድነው የሚለው? አትፍራ እረዳሃለሁ ብዬ ቀኝህን ይዘሃለሁና ይላል። አንተ ትል ያዕቆብ የእስራኤልም ሰዎች ሆይ አትፍሩ እረዳሃለሁ ይላል እግዚአብሔር የሚበጅህም የእስራኤል ቅዱስ ነው ሲል ያሳየናል ማለት ነው። እና እንግዲህ በዚህ መልኩ ፈጣሪ አምላክ የእስራኤል ልጆች እንደሚረዳ ምንም በስደት ሆነን መከራ ሲደርስብን አሁን በእውነት ትቶን ነው የእስራኤል ልጆች እንዳሉት ለሕዝቅኤል በእውነት ፈጣሪ አምላክ ትቶናል እንግዲህ እንደ አሕዛቦች መሆን እንችላለን ብለው እንዳሉትኝ ይሁን እንጂ ፈጣሪ አምላክ በቀኝ እጁ እንደሚገድፈንና ከሰደድንበት ምድርም ደግፎ እንደሚያመጣና አትፍሩ ምንም እንኳን መጥፎ ሰርታችሁብኝ ወደ ስደት ብዳረጋችሁም ግን ከዛ ግን በማትሰናከሉበት መንገድ በደልዳላ መንገድ እንደመመልሳችሁ ተስፋ አድርጉ በማለት እንደያሳየን ነው። ወደ ምዕራፍ 42 ቁጥር 1 እንዲህ ሲል ይጀምራል። በዕብሪት ነው ማቀርበው ፕሩሽ ወጻራ ቶራ ወሄን አብዲ ኢትሞክ ቦ አኒ አሸም አቲድ ለይሻየን አልያዴ ሜልክ መሻህ እንግዲህ እኔ እጄን ከሜልክ መሻህ ማለት እንግዲህ የመጨረሻው መሻህ ማለት ከነገራችን ላይ ንጉስ ማለት ነው። የተቀባ ንጉስ ነው። አሁን ወደ 43 እና ወደ 44 እንደምናየው ቂሮስ ወይም ደግሞ ቂሮስ ነው መስል በአማርኛ የሚባለው ወይም ደግሞ ኮረሽ ይባላል። የፋርስ ንጉስ ሶስተኛው ማለት ነው። የፋርስ ንጉስም እንግዲህ ምን ይለዋል? መሲህ ይለዋል። መሲህ ማለት የተቀባ ንጉስና በፈጣሪ አምላክ ታዝዞ ይህን አድርግ ተብሎ የሚታዘዝ ንጉስ ማለት ነው። እና ስለዚህ ቂሮስንም ወደ ምዕራፍ 43 እና 44 እንደምናየው ቂሮስንም ራሱ መሲህ ይለዋል። መሲህ ማለት ፈጣሪ አምላክ የቀባው ንጉስ በፈጣሪ አምላክ ታዝዞ የፈጣሪ አምላክን ትእዛዝ የሚፈጽም ማለት ነው። ይሄ የመጨረሻው ንጉስ ደግሞ ከዳዊት ዘር የሚመጣው ደግሞ በዛን ጊዜ ዓለማትን አንድ የሚያደርገው ማለት ነው። የሰው ልጆችን በሙሉ እንግዲህ አንድ ወንድም ጥያቄ ጠየቀው ምንድነው አህዛቦች ኦሪትን ቢቀበሉ ኑሮ ይህ ሊሆን ይችል ነበር ማለትም ፈጣሪ አምላክ የአዳምን ዘር ሙሉ በሙሉ እሱን ፈጣሪ አምላክ አንዱን እንዲያመልኩ ዛሬ ዓለማት እንደምታዩት የባዕድ አምልኮት የሚያመልኩ ዓለማት በሙሉ አንድ እግዚአብሔር የሚያመልኩት የተወሰኑ ናቸው። በዛን ጊዜ እግዚአብሔር አንድ ስሙም አንድ ይሆናል እንደሚባለው ፈጣሪ አምላክ አንድ የሚያደርገው በዚህ በመሲህ ሆኖ ማለት ነው። እና እንግዲህ እንደሚለው እንዴት ነው የሚለው ሄን አብዲት ሞህቦ አኒ አሸም አቲድ ለኢሻኤን አልያዴ አሜልክ አማሺያህ አናቢ መዳሜ ታኦፈን ሽቦ አሸም ይስታመህ አልሜልክ አማሺያህ ለሜልክ ባሳር ወዳም ሽኒሻን አላብዶ በሻሽሁ ኦለህ ሚማኮም ለማኮም በኺሪ ራጺታ ነፍሺ ሚሺ በሃርቲ ቦ በራጺቲ ቦ አኒ ኢሻን አላብ እንግዲህ ይሄ መሲህ ፈጣሪ አምላክ ሚሽነት ማለት እንግዲህ መደገፊያ ማለት ነው። አንድ ሰው አንድ አዛውንት በሚያረጃው ጊዜ የመደገፊያ በትር አለው። ፈጣሪ አምላክ በዛን ጊዜ ደግሞ በዚህ በሜልክ አማሺያህ ወይም ደግሞ በዚህ ንጉስ የመጨረሻው ንጉስ ዓለምን አንድ አድርጎ በሚገዛው ንጉስ መደገፊያ ያደርገዋል። ምክንያቱም የፈጣሪን ስም አንድ አድርጎ ዓለማትን በአንድ አምላክ የሚመራ ንጉስ ማለት ነው። ዛሬ ዓለማችን እንደምታዩት በአንድ አይደለም የምትመራው። በአንድ በሁለት በሶስትም ሊሆን ይችላል፣ በሰውም ሊሆን ይችላል፣ በተለያዩ ነገሮች ነው። በዛን ጊዜ ግን አሁን በቅርብ ጊዜ ብረት መሲያችን በሚመጣበት ጊዜ ግን ፈጣሪ አምላክ ኒሻን አላብ ወይም ደግሞ መደገፊያ የሚያደርገው ንጉስ ይሄ ከእስራኤል ከዳዊት ዘር የሚወጣ ነው። 42 በአጠቃላይ የሚያሳየን ስለሚመጣው ንጉስና ፈጣሪ አምላክ ስለሚመካበት ወይም ደግሞ ስለሚደገፈው ማለት ነው። ቀጠላ አድርጎም ናታቲ ሩሂ አላብ እንግዲህ መንፈሴን እሱ ላይ ያደርጋለሁ ነው ፈጣሪ አምላክ ከምዕራፍ 11 ነብዩ ኢሳያስ ምዕራፍ 11 እናየው ናታቲ ሩሂ አላብ አኒ አቲድ ለቴት አላብ ምሩህ ቆድሽ ከቅዱስ መንፈሴ አደርግበታለሁ ይላል። ከመምህራችን ሙሴና ከኢያሱ እንደነበረው ማለት ነው። ምሽፓታይ ለጎይም ዮሲ በለሃር መልከመት ጎግ ኡማጎግ ሁ አቲድ ላሽኪን ሸሎም ቤነ ኡሞት አውላም አልያደሽሁ ይሽፖት ወይሸብ የታስክሱም ሽበነህም ምንድነው የሚለው በዛን ጊዜ ከጎግ ማንጎግ ጦርነት በኋላ ዓለምን ሁሉ አንድ አድርጎ ባንድ ይፈርዳል ማለት ነው። ከዛም በኋላ ሲክሱ ወይም ጦርነት አይኖርም ማለት ነው የሚያሳይ
ጦርነት እንደማይኖር ነው የሚያሳየን ማለት ነው። እና እንግዲህ ከዚህ ላይ አሁን ይሄ መሲህ ሁላችንም የምንጠብቀው ዓለማትም የሚጠብቁት መሲህ ወይም ደግሞ ንጉስ የመጨረሻው ንጉስ ፈጣሪ አምላክ የሚደገፈው መንፈሱን ከሱ ላይ የሚያደርግበትና መንፈስ ቅዱስ ለሱ የሚያደርግበት ምሽባት ለጎይ ይውጪ ማለትም ጎይ ማለት እንግዲህ አጠቃላይ ያዳም ልጆች ማለት ነው። ከኖህ የወጡ ማለት ነው። ለአሕዛብ በሙሉ ፍርድ ያደርጋል ማለት ነው። ትክክለኛ ፍርድ። እንዴት አይነት ፍርድ ነው የሚፈርደው? በላሃር መልከመት ጎግ መጎግ ከጎግ ማንጎግ ከምንለው ጦርነት በኋላ ሁ አቲል ላሽኪን ሸሎም ቤነ ኡሞት ላሽኪን ሸሎም ማለት ሰላምን በህዝቦቹ መካከል በዓለም በፍጥረታት በሙሉ የእስራኤል ልጆች ብቻ አይደለም፣ ምንም እንኳን ከዳዊት ዘር የሚወለድ ቢሆንም ዓለምን ነው ሰላም የሚያደርገው ማለት ነው። እንዴት ነው የሚለው? ላሽኪን ሸሎም ቤነ ኡሞት አውላም አለደ ሹሁ ይሽፖት ወየሸብ እተስሱሂም ሽበነህም። እንግዲህ ጠብን በሙሉ ያስወግዳል። እንዴት ነው የሚለው? ምዕራፍ 2 ላይ ማረሻቸውን ለማጭድ ያደርጋሉ እንደሚለው በዛም ጊዜ ዓለማት በሙሉ ጦርነት አይኖርም። ለምንድነው ጦርነት ማይኖረው? ይሄ ርኩስ መንፈስ ይወገዳል። ሁልጊዜም እንደምላችሁ አሁን ዛሬ ጊዜ አለው መጨረሻ። በዛን ጊዜ ግን ይሄ መሲህ ሲመጣ ግን ርኩስ መንፈስ ይወገዳል። ርኩስ መንፈስ አጥሉ ይሏሉ። ማለትም በቢሩቱ አባባል ኤጸራ ይባላል። ራ ማለት መጥፎ ማለት ነው። ይሄ መጥፎ መንፈስ ያለው ማለት ነው። እና በዛን ጊዜ ግን ይሄ መሲህ በዓለም ላይ ሰላም ነው የሚያደርገው ማለት ነው። ከዛም በኋላ ራሱ አውሬዎቹ አንበሳና ነብር እንኳን ከከብቶቹ ጋር ሲሆኑ ቅጠል እንደ በሬ ቅጠል እየበሉ ነው የሚኖሩ። ምክንያቱም ከዛን ጊዜ በኋላ ጠብና ምንም ነገር አይኖርም ማለት ነው። ይሁን እንጂ እንዳለው 41 እንዳየነው ግና እነዚህን የባዕድ አምልኮት አምላኪዎች የእስራኤል ልጆች ያሰቃዩ እንዲሁም የባዕድን አምልኮት እያመለኩ በፈጣሪ ያልሄዱ ግና በዛን ጊዜ ሁሉንም ለፍርድ በደሴት የሚቀመጡት ማለት ነው ለፍርድ አቀርባቸዋለሁ ነው የሚለው እንጂ ማንኛውም የባዕድ አምልኮት አምልኮ እችን የመሰለች እችን ዓለም እንደገና ማየት አይችልም። የገነትን ቦታ ወይም ደግሞ የመሲሁን ጊዜ ማየት አይችልም ማለት ነው። በባዕድ አምልኮት እየሄደና ፈጣሪ አምላክን እየካደ ማለት ነው። ቀጠል አድርጎም ሎ ይጻቅ በሎ ይሳ በሎ ያሽሚያ በኩስ ኮሎ ማለትም መጮህም አይጮህም ድምጹንም አያሰማም። በቃ በቀስታ ብቻ እንዴት ነው የሚለው? ቀጠል አድርጎ በኒጉድ ለሾፍቲም አኸሪን መለክ המשיח לא יצטרך לצעוק על בעלי הדין והוא לא ירים את קולו והוא גם לא יצטרך להשמיע את קולו בשעה שהוא ישפוט ברחובות העיר ובפני אנשים רבים. מלך המשיח לא יצטרך להכריח את בעלי הדין לקיים את דבריו, הם יקבלו את פסק דינו ברצון ללא שיצעק עליהם. እንግዲህ የሚያሳየው ምንድነው? በረሆቦት ማለት በሜዳዎቹ ዓለማትን መጮህ ሳያስፈልገው እንግዲህ ስጋ የለበሱ ፈራጆች አርጋሃን አላደረክም እያለ ክርክር አለ እንደምታውቁት። በዛን ጊዜ ግን እሱ ግና ቃላቱን ብቻ በቀስታ ድምጹን አያሰማም። በትንሽ ብቻ ዓለማት ቃላቱን ይቀበላሉ፣ ፍርዱንም ይቀበላሉ። እሱ ንጉሳቸው እንደሆኑ ዓለማት በሙሉ እየመጡ ለነሱ ለራሳቸው ንጉስ ያደርጉታል ማለት ነው። ይህ ከሆነ የዓለም ንጉስ አንድ ከሆነ የሰው ልጆች መሳሪያ የሚሰሩበት ምክንያትም የላቸውም። ምክንያቱም ከማንም ጋር መዋጋት አይፈልጉም ማለት ነው። ቀጠል አድርጎም ወደ ቁጥር 3 ከኔ ረሱስ ሎ ይሽቦ አፊሉ አናሺም መሐላሺም ኦታም ምዳሜ አነቢ ለካኔ ረሱስ ለካኔ ሸኦመድ ሊሻበር ሎ ያርጊሹ ጻር በኦፈን አንሃጋቶ של המלך המשיח አንሃጋቶ של מלך המשיח תהיה כל כך עדינה עד שהיא לא תפריע אפילו לאנשים חלשים שנבהלים כאשר ማንሂጊም ኦታም በቁዋህ። በዛን ጊዜ ክኔራጾስ ማለት ሸምበቆ ማለት ነው። የሸምበቆ ይሄን የሸምበቆ እንኳን ሊሰበር የደረሰ ሸምበቆ እንኳን መስፈር አይችልም። ይህ ማለት ነብዩ የሚመስላቸው በሸምበቆ ደካማ ሰዎችን ማለት ነው። እነዚህን ደካማ ሰዎች እንኳን ስጋ የለበሱ ነገስታቶች በኃይላቸው ነው በቁዋህ ይላል በኃይላቸው ነው ሊምሮድ ባይ ማለት ሊሽሎት ባይ ሽሊታ ማለት እንግዲህ መግዛት ማለት ነው። ስጋ የለበሱ ነገስታቶች አሁን ያሉትኝ በኃይል በጦርነት በመሳሪያ ነው የሚገዟቸው እነዚህን ደካማዎችን ማለት ነው። በዛን ጊዜ ግን ደካማዎችንም ቢሆን ምንም ሎያርጊሹ ማለት ምንም ነገር አይሰማቸውም። ለነሱም ትክክለኛ ፍርድ እንደሚፈርድላቸው ያያሉ ማለት ነው። ኡፍሽታ ከሄሎ ይካበና ማለትም ክር እችን ትንሽ ክር እንኳን አይበጥስም። ትንሽ ክር እንኳን አይበጥስም። ምክንያቱም አጠቃላይ ጠቅለል አድርጎ የሚያሳየን ሸምበቆ አይሰብርም ክር አይበጥስም የሚለው በአማርኛ ላንረዳው እንችላለን።
ይህ ማለት ምንም ኃይል አያስፈልገውም። ደካማዎችንም መጉዳት አያስፈልገውም። ኃይለኞችም ኃይል አይጠይቀውም። በቀስ ባለች ሁኔታ በትክክለኛ ፍርድ ይፈርዳል። ዓለምም ፍርዱን ይቀበሉታል ማለት ነው። አፊሉ አናሽም ሐላሽም ኦታም ቢማ ሐነቢ ለፕሽታን ሺኦሜድ ክባር ለካቦት ሎ ያርግሹ ተዓር በኦፈን ሽቦ መለኽ መሽያኽ የንጊጎታም ለኤመት ይወፂ ምሽፓት ለእውነት ፍርድን ይፈርዳል። ባልአፍ ሺያንሃጋቶ של መለኽ መሽያኽ ትየ በነሃት ሁ ያጽሊח לאכוף משפט צדק בניגוד לשליטים אחרים שנזקקים לאכוף צדק בכוח በተቃራኒው እነዚህ አሁን የጊዜያችን ያሉ ገዢዎቹ በኃይል ነው እንግዲህ ዓለምን የሚገዙ ህዝቦችንም በጉልበት በመሳሪያ ነው የሚገዙ። እሱ ግና ደካማዎችን ሆነ ጠንካራዎችን ቃላት ሳያስፈልገው የሸንበቆ መስፈር ሳያስፈልገው ደካማ ህዝቦችን ማለት ነው ወይም ደግሞ እችን ክር ትንሿን ክር መበጠስ ሳያስፈልገው በቃ ለሰስ ባለች ቃላት ብቻ ዓለምን በትክክል ፍርድ ይፈርዳል። እነሱም ይቀበሉታል ይላል። ሎይ ኸበሎ ያሩጽ አዲያሲም በአሬጽ ምሽፓት መለኽ መሽያኽ ሎይ ትራሸል ብሎ ይሸበር አድ ሽሁ ያጽሊח לעשות משפט צדק ለተሽቤ አሬጽ አጠቃላይ ለዓለም ህዝቦች ሁሉ ለተሽቤ አሬጽ ለምድር ህዝቦች ሁሉ ሰላምንና ትክክለኛ ፍርድ ስለሚያደርግ ሎይ ትራሸል ማለት አይሰንፍም አይታክትም ማለት ነው። በለቶራቶ እየም ያህሉ በተሽቤ ሃይም ይዝፑ ልሽሙዓ እድባራ እንግዲህ ተሽቤ አይ ማለት የደሴት ተቀማጮች በሙሉ ቃላቱን ለመስማት ይጓጓሉ ወይም ይቸኩላሉ ማለት ነው። ኪ አማር ሃኤል ሃሼም ቦሬ ሃሸማይም በኖተህም ከሃማር ሃሼም ሽሁ ሃኤል ሸባር את השמיים שפרוסים מעל גבי כדור הארץ רוקע הארץ השם גרם כביכול שטח את הארץ על ידי קביעת גבולות ברורים למים שכיסו את כדור הארץ. בבריאת העולם המים כיסו את העולם כולו, וכאשר השם אמר יקבעו המים נאספו אל מקומות מסוימים ועל ידי כך התגלתה הארץ. הנביא מדמה את גילוי הארץ לשטוח הארץ כביכול השם ישטח את הארץ על גבי המים. በአጠቃላይ የሚያሳየው እንግዲህ ፈጣሪ አምላክ አሁን በረሽት ዘፍጥረት ሀብለን እንደምንጀምረው ከነገ ሰንበት ጀምሮ የአምላክ ፈቃዱ ቢሆን ነገ ትንሽ አጠር አድርጌ ላመጣላችሁ ፈልጋለሁ የሳምንቱን የወት ክፍል ጊዜ ካለኝ ማለት ነው ብሊነደር እና እንግዲህ ፈጣሪ አምላክ ዓለምን ሲፈጥራት ውሃ ነበረ። ውሃውን በቦታ ህኩም እንደገና ደግሞ ፀሐይና ጨረቃ ከዋክብትን ደግሞ ባላችሁበት ጽኑ እንዳለው ልክ ደግሞ ይሄ መለኽ መሽያኽ ወይም ደግሞ ይሄ ንጉስ ደግሞ የመጨረሻው ንጉስ ደግሞ ልክ እንዲህ አድርጎ ዓለምን በአንድነት የሚያጸና ኃይል ያለው ነው ማለት ነው። በዚህ አኸን ባራ አሸም את הצאצאים של הארץ הצמחים והעצים נתן נשמה לעם עליה לאחר מכן השם נתן נשמה לאנשים שהולכים על גבי הארץ ורוח לא הולכים בה וכן נתן השם רוח לשאר בעלי החיים שהולכים על כדור הארץ רק לאדם יש נשמה ולשאר בעלי החיים יש רק רוח. እንግዲህ ለሰው ልጆች ብቻ ነው ነፍስን ቀጣይ ህይወትን የሰጠ ለሁሉ እንስሳቶች ግና ሩህ ማለት እስትንፋስ ብቻ ነው የሰጣቸው። ለሰው ልጆች ግና ነፍስን ሰጠ። በዚህ መልኩ እንዲህ እንዳደረገ ሁሉ የዚህ የመለኽ መሽያኽ ኃይሉ ደግሞ ልክ በዚህ መልኩ እንደሆነ ቃል በቃል ይብሪቱን አልተረጉመውም። በቃላት እንዳትይዙኝ እኔ ትንሽ ይብሪት ሁላችሁም ይብሪት ታወራላችሁ በየኖር ራሱ በኢትዮጵያ ምድር ያሉ ወንድሞች ሁሉ እንደመረዳቸው ብዙዎቹ ይብሪት እንደሚያውቁና በይብሪቱ እንደምትረዱ ነው። በአማርኛ ብናነበው ወገኖች አንድ ነገር መረዳት አሁን እየተማርነን ያለን ምዕራፍ 42 ነው። 42ን ገብታችሁ በአማርኛ ታነቡታላችሁ። ምንም ነገር አይሰጣችሁም። ስለመሲህም ሆነ ስለምን አይሰጣችሁም። ምክንያቱም አማርኛ ማለት እንግዲህ ለምሳሌ አንድ ሰው አለ ይንቀሳቀሳል። በተቃራኒው ደግሞ አንድን ሰው ፎቶግራፍ አንስተን በትልቁ ከከተማይቱ መግቢያ ላይ ብንለጥፈው ያ ሰውዬ ልክ ምስሉ አለ ግን አይንቀሳቀስም፣ አይናገርም፣ ምንም አይልም። አሁን ደግሞ መጽሐፍ ቅዱሳችን ኦሪታችንን በሌላ ቋንቋ መተርገው ማለት ልክ እንደ ምስል ብቻ ነው እንጂ ከዛ ላይ ምን እንደሚሰጥ አይናገርም። ስለዚህ ነው በይብሪት እንማረው ምለው። ምክንያቱም በሌሎች ቋንቋ በቃ ምስል አድርገው አስቀምጠውት ያል እንጂ ምንም መረዳት አንችልም ማለት ነው። ስለዚህ ነው እንግዲህ በይብሪት ምንም ማረው ማለት ነው።
ሁላችንም የምንጠብቀው መሲህ ዓለምን በዚህ መልኩ ፈጣሪ አምላክ ልክ ዓለምን ሲፈጥር እንዳደረገው ሁሉ ይህ መሲህ ደግሞ አሁን ዓለማትን በዚህ መልኩ የፈጣሪን ፍርድ እንደሚያደርግና እንዳልነው በዛን ቀን እግዚአብሔር አንድ ስሙም አንድ ይሁን እንዳለው ልክ ዓለማት ሁሉ ያምኑበታል። ከዛም በኋላ እንደምናየው ጦርነትና መከራ ሰቆቃም አይኖርም። ለዚህ ጊዜ ነው እንግዲህ ሁልጊዜ ሁላችንም እንጓጓው። አህዛቦችን ቢሆን መንገዳችን የተለያየ ቢሆንም መንገዳችን እየቀል ቢሆንም እያንዳንዳቸው የሚያስቡት ሌላ ቢሆንም እውነተኛውን መመሪያ ስለያዙት ብቻ ቢሆንም ሁላችንም ግን ምናስበው ግን ለአንድ ሐሳብ ነው። ፈጣሪ አምላክ ብርሃኑን እንዲያመጣልንና ይሄን ርኩስ ሁሉ ነገር አስወግዶ ፈጣሪ አምላክ አንድ ስሙም አንዱ ራሱ እንዲነግስ ከዳንኤል ራእይ ምዕራፍ 7 ባለፉት እንደተማርነው እንደምናየው ደግሞ በዚህ መልኩ ነብዩ ኢሳይያስ ይሄን ነገር ያስተምረናል ማለት ነው። ቀጠል አድርጎም ወደ ቁጥር 7 እንደሚያሳየን ነው ልፍኳ ሃይናይም ይብሮት አኒ ወሲ ወጣም የጋሉት አናቢ ምዳሜ የተጋሉት ለሆሼህ ሽቦ አም እስራኤል እኑ ያሆል ሊሮት በካሸር አም እስራኤል ይጋኤል ኪቢያሆል ኢናብ ይፓኩ በሁ ያህዞር ሊሮት። እንግዲህ ማለትም የውሮችን አይን ከፍታለሁ ማለት አንድ ምዕራፍ ዘለልኩ መሰል ወደ ቁጥር 6 እንለ በይትነኻ ለብሪት አም ባኒ አሲም ኦትኻ ለብሪት አሚም አኸሪም ይትካይሙ ራክ በዝሁትኻ ዓለማት በሙሉ ባንተ መብት ብቻ ማየት ይችላሉ ማለት ነው። እስከዛሬ ድረስ የተሰወራቸውን ለኦርጎይ ማለት ለአህዛቦች ብርሃን ማለት ለኦርጎይ ማለት ቫሊያዴሽ ይትካየም ኤታቶራ አታትየ ኦር ለጎይም በትግሮም ላሄም ልካየም ሸባ አምጽወት አለሄን ጽቡ ማለትን አንተን ለአህዛቦች ብርሃን አድርጌሃለሁ። ስለዚህ አንተ ኦሪትን ተምረህ ዓለማትን ደግሞ ሰባቱን የኖህን ትእዛዛቶች ታስተምራቸዋለህ። በዚህ መልኩ ብርሃንን በጨለማ የሚሄዱትን አህዛብን ብርሃንን ታሳያቸዋለህ። ይህ ማለት እንግዲህ የእስራኤል ልጆች የተመረጡትኝ ኦር ለጎይ ማለት ለአህዛቦች ብርሃን መሆን ማለት ነው። ለአህዛቦች ብርሃን መሆን እንዴት ነው? ግዴታ እንደ እስላሞች የጂሃድ ጦርነት ወይም ደግሞ ያላመነ ይገደል ማለት ሳይሆን በጥሩ ሁኔታ መጀመሪያኛ አውቀን ኦሪትን መመሪያቱን አውቀን ከዛም በኋላ ደግሞ ለአህዛቦች ሰባቱን የኖህ ትእዛዛቶች ስናስተምር በዚህ ሁኔታ ዓለም ለፍጻሜዋ ትደርሳለች። ሊፍኳ ሃይናይ ሚብሮት ማለትም የታወሩ አይኖችን ትከፍታለህ። አኒ ኦቲ ኦትኻ ሜጋሉት አነቢ መዳሜ የተጋሉት ለሆሼህ ሽቦ አም እስራኤል ኤኑ ያሆል ሊሮት በካሸር አም እስራኤል ይጋኤል ኪቢያሆል ኢናብ ይፓኩ በሁ ያህዞር ሊሮት። እኔ ከስደት መልሰሃለሁ። ከስደት በመለሱ ጊዜ የታወሩ አይንህ ይከፈታል። በዛን ጊዜ ይላል ከስደት በተመለስን ጊዜ እስራኤል ልጆች እንዴት ነው የሚለው? ስደት ማለት እንደጨለማ ነው የሚለው። አነቢ ምዳሜ የታጋሉት ለሆሽህ ነብዩ ኢሳይያስ እንግዲህ ስደትን የሚያየው ልክ እንደ ጨለማ ነው። ከዛ ጨለማ ሳወጣ ከስደት ሳወጣ ሽቦ አም እስራኤል እኑ ያሆል ሊሮት በስደት በነበርንበት ጊዜ እኛ ከጨለማ እንዳለን ነው። ከዛ ላይ ግን ከስደት ሲያወጣን ግን በካሸር አም እስራኤል ይጋኤል ኪቢያሆል ኢናብ ይፓኩ በሁ ያህዞር ሊሮት እንደነበረው እንደቀድሞው ነቢያቶቻችን ይመለሳሉ። ከዛም በኋላ ማየት እንችላለን የፈጣሪ አምላክን ተአምር ማለት ነው። ለውሲም ማዝገር አሲር አኒ ወሲ ኦትሃም ቤት አሱሪም መጋሉት እኔ ከእስር ቤት የታሰረ ከእስር ቤት እንደማወጣው ከስደት ስመልስሃለሁ ይላል። በይት ከሌ የሽቤ ሆሼህ ኦሲ የታም እስራኤል ሽዮሼ በጋሉት አኻሹፋ ሚበይት ከሌ ሽቦሄም ኒምጻይም ካሉበት ከነበሩበት ከባርነት ከስደት ስመለሳችሁ ልክ ከእስር ቤት እንዳወጣኋችሁ ታያላችሁ። አኔ አሸም ሁሽሚ አሸም ሁ አሸም አሚውኻድሊ አሸም ማለት እንግዲህ የመሐሪነት ስም ነው። ኤሎኪም አለ እንግዲህ ዛሬ አሁን ዘፍጥረት እንደምናየው መጀመሪያ ዓለምን ሲፈጥር ፈጣሪ አምላክ ኤሎኪም በሚለው ቃሉ ነው፣ ኃይል በሚለው ቃሉ ነው። ከዛም በኋላ ግን በኃይል እንደማለች ዓለም እንደማትቆም ስላየ ከዛም በኋላ አሸም ኤሎኪም ይላል። አሸም ኤሎኪም ማለት መሐሪው አምላክ ማለት ነው። በመሐሪው ስሜ ከስደት ተሰበስባችኋለሁ። ከዛ ላይ የታወረው አይናችሁ ይከፈታል። ኦሪትን ትማራላችሁ፣ ለአህዛብም ብርሃን ትሆናላችሁ። በኒጉድ ለኢሊም ሸያሽሞት ሸላሄም እናም ሚያኺዲም ኦታም አሸም ኤሎኻ ማቲም ራክ ለአሸም ብሎ ለኢሊም እሹም ሸኤን ሹም ቶኤለት ባይሊም በሚላ ኤን ዘማቲም ልክሮ ላሄም ኤሎኻ። ኢሊም ማለት የባዳ ምልኮቶች ናቸው። እኔ እንደ ባዳ ምልኮቶች አይደለም። እኔ ስሜ መሐሪ ነው።
የባዕድ አምልኮት ማዳንም አይችሉም፣ ምህረት ማድረግም አይችሉም። ስለዚህ ስም አሸም የሚባል ስም ሊሰጣቸው አይችልም። ምክንያቱም የባዕድ አምልኮት ናቸው። እኔ ግና እንደነሱ አይደለሁም፣ እንደ ባዕድ አምልኮቶች አይደለሁም ሲል ይቀጥላል። በክቦዲ ለአኼር ሎይቴን ואני לא אתן את הכבוד שלי אחרים שהוציא את עם ישראל ממגלות, כולם גם הגויים יבינו שאין שום תועלת בעבודה זרה ויפסיקו לכבד את האלילים. በዛን ጊዜ እናንተን ከስደት ባወጣኋችሁ ጊዜ የእናንተን አይን በከፈቱ ጊዜ አህዛቦችን ተועለት ማለት የባዕድ አምልኮት ማምለክ ምንም ጥቅም እንደሌለው ይረዳሉና ከዛም በኋላ አንዱን አምላክ ያመልካሉ። ከዛም በኋላ ሽሉሽ የምንለው አንድ ሁለት አባት ልጅ የሚለው አይኖርም። አንድ ፈጣሪ አምላክ ዓለምን የፈጠረ ብቻ በሱ ብቻ አህዛቦችን በባዕድ አምልኮት የሚያምኑት ይሄዳሉ ማለት ነው። በትሂላቴ ለፒሲሊም ויפסיקו לשבח את הפיסילים וישבחו את רק אותי. ትሂላቴ ለፒሲሊም ሎይተን ማለት ለባዕድ አምልኮቶችና በሰው እጆች ለተሰሩት ክብሬን አልሰጥም። በዛን ጊዜ ፒሲሊም ወይም ደግሞ የባዕድ አምልኮቶችን ትተው እኔን ብቻ ቢሻብሁ ራኮት እኔን ብቻ ያከብሩኛል ወይም ይዘምሩልኛል ይላል። አርሾኖት ይነባው አንቦት አርሾኖት አውስኮት በሳንክሪብ ክባር ይካይሙ የመጀመሪያው ትንቢት ስለ ሳንክሪብ የተናገሩት ተፈጽሟል። በሐዳሾት አኔ ማጊድ የአዲሱን ደግሞ አሁን እነግራቸዋለሁ። አክሻብ ኢትናቤ ለሄም ለንቦት ሐዳሾት በተረም ትጽማህና እሽሚያ ኢትኸም አኒ አይሽማ ለሄም የተንቦት ሐዳሾት לפני שהן קרו עליהם לדעת שכשם שהנבואות የሸኖት ይትካይሙ כך גם הנבואות החדשות ይትካይሙ። የመጀመሪያው ትንቢት እንደተፈጸመ ሁሉ ለኮረሽና ለሳንክሪብ የተናገሩት ትንቢት እንደተፈጸመ ሁሉ የመጨረሻው ትንቢትም እንሆ ይፈጸማል። ይህ ማለት አሁን እንዳነበብነው መሲሁ ይመጣን የመሲሁን ጊዜ ማየት እንደምንችልም የመጨረሻውም እንደሚፈጸም ይነግራል። ትንሽ በአማርኛ መተንተን ያልቻልኩትን ትንሽ በአማርኛ ልበልና በዚሁ ላጠናቀቅ ጊዜውም እየሄደ ነው። እንዲህ ይላል 42 እንሆ ደግፌ ያሱት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አደርጋለሁ እርሱም ለአሕዛብ ፍርድን ያወጣል። አይጮህም ቃሉንም አያሰማም ድምጹንም በሜዳ አያሰማም። የተቀጠቀጠን ሸምበቆ አይሰብርም። ቅድም እንደተረጎምሁላችሁ ሸምበቆ ይላል ግን ለደካማዎች ህዝቦች በትክክል ይፈርዳል ነው የሚለው። የሚጤስንም ክር አያጠፋም። ጢስ ክር ማለት ደግሞ አሁንም ደካማ ህዝቦችን በትክክል ይፈርዳል ማለት ነው። በእውነት ፍርድን ያወጣል በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብም በስሙ ይታመናሉ። በዛን ጊዜ አሕዛብም በሱ ይታመናሉ። ሰማያትን የፈጠረ የዘረጋቸውም ምድርንና በውስጧ ያለውን ያጸና በእርሷ ላይ ለሚኖሩ ህዝብ እስትንፋስን ለሚሄዱባትም መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል ሲል ይቀጥላል። እኔ እግዚአብሔር በጽድቅ ጠርቼሃለሁ እጅህንም እይዝሃለሁ። ማን ነው? መሲሁን እጠብቅህም አለው የእውሩንም አይን ትከፍት ዘንድ የተዘጋውንም ከግዞትም ቤት በጨለማም የተቀመጡትን ከሆኒ ቤት ታወጣ ዘንድ ለህዝብ ቃል ኪዳን ለአሕዛብም ብርሃን አድርጌ እሰጥሃለሁ ሲል ይቀጥላል። እኔ እግዚአብሔር ነኝ፣ ስሜ ይህ ነው። ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም፣ ለባዕድ አምልኮት ክብሬን አልሰጥም ይላል። እነሆ የቀድሞው ነገር ተፈጸመ፣ አዲስ ነገርንም እናገራለሁ። አስቀድሞም ሳይበቅል እርሱን አስታውቃችኋለሁ ሲል ይቀጥላል። ሲል ይቀጥላል ማለት ነው። እና እንግዲህ በዚህ መልኩ መሲሁ አሁን ይሄን በአጠቃላይ ዛሬ የተማርነው ስለ መሲሁ ሲመጣ ዓለማት ምን መሆን እንዳለባትና ዓለማትን የባዕድ አምልኮታቸውን እየተው ወደ አንድ አምላክ እንደሚመጡ ነው። ፈጣሪ አምላክ ብሎ በቅርብ ጊዜ ይሁን ይሄ የምንሰማው እንዴት ነው የሚለው ከዚህ በፊት የተነገረው ትንቢት ተፈጽሟል። አሁን ይሄ የምናገረው አዲሱም ይፈጸማል እንዳለው አሁንም በቅርብ ጊዜ ይሆናል እላለሁኝ። ወገኖቼ የኛ የሚጠበቀው በኦሪቱ በመንገዱ መሄድ ትእዛዙን መጠበቅ ነው እላለሁ። ሰላም ሁኑልኝ። አምላክ ፈቃዱ ከሆነ ነገ ትንሽ አጠር አድርጌ ስለ በረሽታ አቀርባለሁ። ካለዛም ሰላም ሁኑልኝ። ሰንበት ሰላም